በአዲስ ነገር እኔም ብቅ ብያለሁኝ። እኔ በዜድ ሾው በኩል የደረሰኝን መረጃ ወደ እናንተ አስተላልፋለሁኝ። ቤቱ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላቸዋለሁ። እንግዲህ ይሄ ቪዲዮ ለዜድ ሾው አድርሱልኝ እሺ። እንዴት ናችሁ? በጀማ ሰላም ነው? እንግዲህ ስራ እየሰራሁ ነው። ይህን ቪዲዮ የእሷን ዜና አዳምጬ ደግሞ ወደ ራሴ ዜና ተመለስኩኝ። እንደሱ አይነት ዜና ባላነብላችሁም እንደዚህ ሽንኩርት እየከተፍኩኝ የመዳም ኩሽና ውስጥ ሽንኩርት ምናምን እየከተፍኩኝ አብራራላችኋለሁ ማለት ነው። በነገራችን ላይ ማለት ነው እቺ ዜድ ሾው ፎቶ እንዴት እንደምታቀናብረው ንገሪኝ ብላት ይኸው እምቢ ብላኛለች። እና ኮሜንት የጠየቅሽዋ ደግሞ ልጅ ቁጥርሽን ስጪኝ ስትያት እኔ ይኸው ቁጥሬ በውስጥ መስመር አስቀምጬ እስካሁን ይኸው ቀልብ ቢሴን አብርሃም እንትን ቀልብ ወስዶባት ዝም ብላኛለች ማለት ነው። መቼ ነው መለመን የጀመርኩት? መቼ የእሷን ቁጥር ማለት ነው። ግን በውስጥ መስመር ላዳርቃት ፈልጌ ነበር። ያው ቁጥሯ ያልኩት ህልም ይሄ አድርሱልኝ። በነገራችን ላይ የሄርሜላ እና የአብረሽ ፎቶ ዛሬ ደግሞ በጭራሽ በቲክቶክ ላይ ማለት ነው እኔ እንዴት እንደምታቀናብረው እንዴት እንደሚያቀናብሩት ባላቅም፣ አሁንማ ደግሞ ምን አረጉ መሰላችሁ? የሩታ ልጅን የአብርሃም ልጅና ሄርሜላ አንድ ላይ ፎቶ አንስተው የሆነ እንዴት እንዳቀናባበሩት አላውቅም። እንዴት እንደቀረ ብቻ ነው ያደራችሁ። የኔ ፎቶ ብቻ ቲክቶክ ላይ ያው ፌመስ ነኝ። ቲክቶክ ላይ አልሐምዱሊላ እስከ 242,000 ፎሎወር አለኝ። ግን በዛ በጣም እፈራለሁ በነገራችን እንዳያቀናብሩኝ ብዬ ማለት ነው። እና በጣም ገርሞኛል። ዛሬ ደግሞ ያየሁትና የሰማሁት ነገር አብርሃምና ሄርሜላ የሩትዬ ልጅ ይዘው አንድ ላይ አድርገዋቸው እንደውም የሰባተኛ ወር የልደቱ እያከበሩ ምናምን ወላሂ ነው የምላቸው። ቲክቶክ የማያመጣ ጉድ እኮ የለም። ፒክቸር የማያመጣ ጉድ የለም። ወላሂ ነው የምላቸው። ብቻ እናንተ በህይወት ኑሩ። ብዙ እናያለን፣ ገና ብዙ እንሰማለን፣ ብዙ እናያለን። አሁን የገረመኝ ነገር 7 ወር ሞልቶታል። ልደቱን እናከብራለን። አንዴ ሄርሜላ እያለቀሰች፣ አንዴ ደግሞ ሩታና አብርሽ አንድ ላይ እያደረገው የሰባት ወሩ ልደቱ አብረው እያከበሩ ምናምን ለጣጥፈው ማለት ነው። እኔ በጣም ይገርመኛል ወላሂ ላዚም። እኔ መቼ እንደሚያዳርሳችሁ እንዴት አድርጋችሁ እንደምታቀናብሩ አላውቅም። ብቻ አንዳንድ ጊዜ እንደናንተ ምን አለበት እንደናንተ ቢያድለኝና እንደናንተ እንደዚህ ቁጭ ብዬ ባቀነባብር። ለማንኛውም መልካም ቀን። ይሄን ወሬ ለማውራት ነው የመጣሁት።